ሰላም። በዚህ ማብራሪያ ውስጥ በጣም ወሳኝ የሆነ ጽንሰ ሐሳብ ላይ እናተኩራለን። ይሄውም ማንኛውም ጥልቅ ጥናት ከመጀመሩ በፊት ሊኖረው ስለሚገባው መሰረት ማለትም ስለ ምርምር ንድፍ ነው። አንድ ጥያቄ ላንሳ። እስኪ ያስቡት፣ አንድ ግዙፍ ሰማይ ጠቀስ ሕንፃን ያለ ምንም አይነት ፕላን ወይም ዝርዝር ንድፍ መገንባት ይቻላል? ውጤቱ ምን ሊሆን እንደሚችል ግልጽ ነው አይደል? ፍጹም ትርምስ ነው የሚሆነው። ደህንነቱ አጠራጣሪ፣ በመጨረሻም ይፈርሳል። ፕላን የሌለው ሥራ መጨረሻው ይሄው ነው። እንግዲህ ሳይንሳዊ ምርምርም ልክ እንደዚሁ ነው። እንዲሁ በደመ ነፍስ አይሰራም። የራሱ የሆነ ሰማያዊ ካርታ ወይም ፕላን ያስፈልገዋል። እሺ፣ ይህንን ሐሳብ የበለጠ ግልጽ ለማድረግ በምርምር ዘርፍ በጣም ዕውቅ የሆኑት ሲያርኮታሪ ምን እንደሚሉ ንስማ። እሳቸው እንደሚሉት የምርምር ንድፍ ማለት ለመረጃ አሰባሰብ፣ ልኬት እና ትንተና እንደ ሰማያዊ ካርታ የሚያገለግል ነው ይላሉ። በጣም ጥሩ። እንግዲህ የዚህ ሰማያዊ ካርታ ዋና ዋና ክፍሎች ምንድን ናቸው? እስኪ መሰረቱን እንመልከት። ያው የመጀመሪያው ነገር ገለልተኛ ተለዋዋጭ የምንለው ነው። ይህ ማለት ተመራማሪው ሆን ብሎ የሚቀይረው ወይም የሚቆጣጠረው ነገር ነው። ለምን? በሌላ ነገር ላይ ምን ተጽዕኖ እንደሚያመጣ ለማወቅ። በቀላል አገላለጽ ምክንያቱ ይሄ ነው ማለት እንችላለን። ከምክንያቱ ቀጥሎ ደግሞ ውጤቱ ይመጣል አይደል? እሱ ደግሞ ጥገኛ ተለዋዋጭ ይባላል። ይሄ ማለት በዛ በገለልተኛው ለውጥ ምክንያት ለውጥ ይለዋወጣል ብለን የምንጠብቀውና የምንላካው ነገር ነው። ውጤቱ ማለት እሱ ነው። እንግዲህ ግንኙነታቸው በጣም ግልጽ ነው። አንዱ ምክንያት ሲሆን ሌላኛው ውጤት ነው። ገለልተኛው ተለዋዋጭ ላይ ለውጥ ስናመጣ በጥገኛው ተለዋዋጭ ላይ የሚፈጠረውን ለውጥ እንመለከታለን፣ እንለካለን። ዋናው ቁም ነገር ይሄ ነው። ግን ቆይ፣ በጥናታችን ላይ ተጽዕኖ ሊያደርጉ የሚችሉ ሌሎች ነገሮችስ? አዎ አሉ። ልክ አንድ ግንበኛ ስራውን ሲሰራ ያልጠበቀው ከባድ ዝናብ ወይም ንፋስ ስራውን እንደሚያበላሽበት፣ በጥናትም ውስጥ የውጭ ተለዋዋጮች የምንላቸው ነገሮች ውጤቱን ሊያዛቡ ይችላሉ። ስለዚህ እነዚህን መቆጣጠር ወይም ግምት ውስጥ ማስገባት በጣም ወሳኝ። እሺ፣ አሁን ወደሚቀጥለው ነጥብ እንለፍ። ሁሉም ህንፃዎች አንድ አይነት ፕላን እንደማይጠቀሙ ሁሉ ሁሉም ምርምሮችም አንድ አይነት ንድፍ አይኖራቸውም። እንደ ጥናቱ ዓላማና ጥያቄ የተለያዩ ንድፎችን እንጠቀማለን። በአጠቃላይ 3 ዋና ዋና የንድፍ አይነቶች አሉ። የመጀመሪያው አሻሽ ነው። ይሄ ገና ብዙም ዕውቀት ስለሌለንበት አዲስ ጉዳይ ለመመርመር ስንፈልግ ነው የምንጠቀመው። ሁለተኛው ገላጭ ነው። ይሄ ደግሞ የአንድን ሁኔታ ወይም ክስተት ባህሪያት በዝርዝር ለማሳየት ይጠቅማል። ሶስተኛውና ለምክንያትና ውጤት ጥናት ወሳኙ ደግሞ የሙከራ ንድፍ ነው። ሐሳቡን የበለጠ ግልጽ ለማድረግ እስኪ አንዱን ማለትም የሙከራ ንድፍን አንድ ተጨባጭ ምሳሌ ተጠቅመን እንመልከት። እስኪ እንዲህ ብለን እንስብ። በኢትዮጵያ ውስጥ ያሉ ገበሬዎች አንድ አዲስ ድርቅ የሚቋቋም ዘር ከድሮ ዘር ጋር ማነጻጸር ፈለጉ። ምን ያደርጋሉ? አንደኛ 2 ተመሳሳይ ማሳዎችን ያዘጋጃሉ። ሁለተኛ በአንዱ ማሳ ላይ አዲሱን ዘር ይዘራሉ፣ በሌላኛው ላይ ደግሞ የድሮውን። ሶስተኛ በጣም ወሳኙ ነገር ለሁለቱም ማሳዎች አንድ አይነት እንክብካቤ ያደርጋሉ። አንድ አይነት ውሃ፣ አንድ አይነት ማዳበሪያ፣ ሁሉም ነገር ተመሳሳይ መሆን አለበት። በመጨረሻም የመከሩ ጊዜ ሲደርስ የትኛውን ማሳ የተሻለ ምርት እንደሰጠ ያነጻጽራሉ። ልዩነቱ የመጣው ከዘሩ ነው ማለት ነው። ይሄ ነው የሙከራ ንድፍ። በጣም ጥሩ። ልክ አንድ መሐንዲስ የህንፃን ጥንካሬ ለማረጋገጥ የሚከተላቸው ህጎች እንዳሉት ሁሉ የምርምር ንድፉም አስተማማኝና ጠንካራ እንዲሆን መከተል ያለበት ወሳኝ መርሆች አሉት። የመጀመሪያው መርህ በዘፈቀደ መመደብ ወይም በእንግሊዝኛው ራንደማይዜሽን ይባላል። ይሄ ምን ማለት ነው? ቅድሞ ወደ ተቀስነው የኢትዮጵያ የዘር ሙከራ ምሳሌ ስንመለስ የትኛው ማሳ አዲሱን ዘር ያገኝ፣ የትኛው የድሮን ያገኝ የሚለውን በጣም ወሰን ማለት ነው። ለምን? ይህን በማድረግ ምንም አይነት አድሎ ወይም የኛ ምርጫ በውጤቱ ላይ ተጽዕኖ እንዳያደርግ እናረጋግጣለን። ሁለተኛው መርህ መድገም ወይም ሪፕሊኬሽን ነው።
ሙከራውን በሁለት ማሳዎች ብቻ ሰርተን አዲሱ ዘር ይሻላል ብለን መደምደም አንችልም። ምናልባት በአጋጣሚ ሊሆን ይችላል። ስለዚህ ሙከራውን በተለያዩ ቦታዎች በሚገኙ በርካታ ማሳዎች ላይ ደጋግሞ መስራት አለብን። ውጤቱ በተደጋጋሚ ጊዜ ተመሳሳይ ከሆነ ያኔ ድምዳሜያችን የበለጠ ጠንካራ ይሆናል። ሶስተኛውና የመጨረሻው መርህ ደግሞ አካባቢያዊ ቁጥጥር ነው። ይሄ ቅድም ያነሳናቸውን የውጭ ተለዋዋጮች ለመቆጣጠር የሚረዳን ዘዴ ነው። በዘር ሙከራው ምሳሌ ላይ የሁሉም ማሳዎች የአፈር አይነት፣ የሚያገኙት የፀሐይ ብርሃን መጠን፣ የውሃ መጠን፣ እነዚህ ሁሉ ነገሮች ተመሳሳይ እንዲሆኑ ለማድረግ መሞከር ማለት ነው። ይህን በማድረግ በውጤቱ ላይ ከምንፈልገው ከዘሩ አይነት ውጪ ሌላ ነገር ተጽዕኖ እንዳያሳድር እንከላከላለን። እንግዲህ ይህን ሁሉ ካየን ዋናው ጥያቄ ይመጣል። ይሄ ሁሉ ዝርዝር ለምን አስፈለገ? ጠንካራ የምርምር ንድፍ መኖሩ ምን ዋጋ አለው? ጥሩ የምርምር ንድፍ ሊያሟላቸው የሚገቡ 4 ቁልፍ ባህሪያት አሉ። አንደኛ፣ ተለዋዋጭ መሆን አለበት። ሁለተኛ፣ ለጥናቱ ዓላማ ተገቢ መሆን አለበት። ሶስተኛ፣ ብቃት ያለው ማለትም በትንሽ ሀብት ብዙ ውጤት የሚያስገኝ መሆን አለበት እና አራተኛ፣ ወጪ ቆጣቢ መሆን አለበት። በአጭሩ የጥሩ ንድፍ ዋና ዓላማ በትንሹ ጥረት፣ ጊዜ እና ገንዘብ ከፍተኛውን እና አስተማማኝን መረጃ ማግኘት ነው። የምርምር ሂደቱን ቀልጣፋና ውካታማ ያደርግልናል። እንግዲህ ምርምርን እንደ አንድ ረጅም ጉዞ ብናስበው፣ ጉዞ ከመጀመራችን በፊት ምን አይነት ካርታ ነው የምንዘጋጀው? ያለ ካርታ ጉዞ መጀመር ምን ያህል አደገኛ ሊሆን እንደሚችል ግልጽ ነው። ስለዚህ ጥሩ ንድፍ ለስኬታማ የምርምር ጉዞ ወሳኝ ካርታ ነው።